በፍጹም ይህንን አያደርገውም። የት አባሽ ሰራሁልሽ። ከዚህ በኋላ መቼም ከዳግም ጋር አትሆኝም። ምንም መሄድ አለብኝ። እያለቀሽ እኮ ነው ልጅ። ምን ሆነሽ የምታለቅሽው? እስኪ ንገሪኝ። አይ እኔ አላለቀስኩም። እሺ የሚሄድበት ቀጠሮ አለ። ብሌን ምን ሆነሻል? በዛሬ ቀን እንዴት ስልክ ትዘጋያለሽ? ጠዋት ስለናት ልነግርሽ ቀጠሮ ይዘን ነበር እንዴ? ሰውት ዛሬ ስለናትሽ ልነግርሽ ቀጠሮ ይዘን ነበር እኮ ነው ያላት። መቼም ያው ስለ ሰላም ነው የሚሆነው ብዬ እኮ ነው። ይሄ የውሻ ልጅ ካዲ። የወይዘሮ ገነትና የቃል እቅድ ተሳካላቸው። ብሌን ልቧ ተሰበረ። እጅግ የሚያሳዝን ሁኔታ። ወይዘሮ ገነት አሁን ትክክል የሰራች ቢመስላትም በኋላ ግን የእግር እሳት፣ የማይጠፋ ጠባሳ፣ የማይደርቅ ቁስል ነው የሰራችው። ቃል ጊዜውን ጠብቃ ወይዘሮ ገነትን የምታጠምድበት ምርጥ አጋጣሚ ፈጥሮላታል። ዳግም ከእናቱ የመለያየት፣ የወይዘሮ ገነትን ልብ መስበር፣ ዳግም በእናቱ ላይ ቂም እንዲይዝ፣ ብሌን በእናቷ ላይ ቂም እንድትይዝ የሚያደርግ አደገኛ ድራማ ነው የሰሩት። ብሌን ይህን ድራማ ባታውቅም አብረው ያደሩ በስሏል። ልቧ ተሰብሯል። ቃልም የምትፈልገው የብሌን ልብ መስበር ነው። የዳግም እና የብሌን ፍቅር እዚህ ላይ አብቅቷል። ሳሚና ብሌን ሳይገናኙ ቀርተዋል። እጅግ የሚያሳዝን ነገር ተፈጥሯል። ሰላም ሰላም! የተከበራችሁ እና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎማ አድርጉኝ። ተወዳጁ አደራ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። እጅግ አሳዛኝና እጅግ ልብ ሰባሪ ነገር ተፈጥሯል። እሱስ ምንድነው? አብረን እናያለን። ቪዲዮውን ሲጀምሩት ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እጅግ የሚያሳዝነው ነገር የቃልና የዳግም አብሮ መተኛት። ሰርፕራይዝ የሆነችው ብሌን ልቧ ተሰብሯል። እንዴትስ ሆኖ ሲጀመር በምን ተገናኝተው እንዴትስ ወደዚህ ቤት ልትመጣ ቻለ? ምን ያህል ካዲ ቢሆን ነው? በእርግጥ ልቧ አይጨክንም። ውጭ ላይ ሴት ልጅ አልቅሳ ትታ መሄድ ስላልቻለ ሊሆን ይችላል ወደዚህ ያመጣት። ግን አብሮ እስከ መተኛ ድረስ በማለት እንግዲህ ብሌን እጅግ በከባዱ አዝናለች። ወይዘሮ ገነት ግን ለጊዜው ጥሩ ነገር የሰራችው ይመስላትም ትልቅ ጥፋት ነው ያጠፋችው። የእውነት ገነትን በጣም ነው በቃ የሆነ በጣም ነው የተቀየምኳት እኔ በግሌ ማለት ትልቅ ጥፋት ነው ያጠፋችው። የተቀየምኳት ስልጋይስ ቤቴ ያለች መሰለኝና በጣም ትልቅ ስህተት ነው የሰራችው። በጣም አስቡት። የቃልን ውርደት የብሌንም ውርደት የምትፈልግ የሳሚን ውርደት የምትፈልግ የዳግምን ውርደት የምትፈልግ ልጅ የሰላም ልጅ አይደለችም እየተበላች የዚህ ድራማ ተባባሪ እንድትሆን መጠየቋ የሆነ ቀን ጠብቃ አጥምዳ መሬት ላይ የምታፈርጥበትን ጌም ነው ያገኘችው በገነት ዙሪያ ላይ እና በጣም ያሳዝናል። በጣም ልብ ይሰብራል። በእርግጥ ከመጀመሪያው ጀምሮ አላስገባትም ስትል በኋላ ሜን የልጅ በርቺ ጠጪ እያለች እንደዛ ስታሞናሙናት ዳግም ጠርጥሯል። ይቺ ሴትዮ ምን አስባ ነው? እናቴ በጤናዋ ነው እያለ ነበረ። ስለዚህ ወይዘሮ ገነት አሁን ደስ ቢላትም ዳግምና ብሌን በህይወት እያለው አብሮ አይሆኑም ያለችው ከባድ ስህተትና የህሊና ጸጸት የማይጠባሳ የማይደርቅ ቁስል ነው የሆነባት ማለት ነው። ወደፊት ምን ነው ባላረኩ ነው የምትለው፣ ያውም በተንኮለኛዋ በቃል እጅ ገብታ አስቡት። በጣም የሚያሳዝነው ነገር የብሌን ሁኔታ ነው። ብሌን ባመንኩት ተከዳው፣ ባመንኩት ተወጋው፣ ባመንኩት ተከዳው። ይህን ያህል ምን አረኩት? ይህን ያህል ምን በደልኩት ነው? አሁን ዳግም አያውቅም፣ ብሌን አታውቅም። የሚያውቁት የቃልና የገነት ጨዋታ ነው። ስለዚህ ዳግም እውነቱን ከሰላም መስማቱ አሪፍ ነው። ምክንያቱም ብሌን በምን ሁኔታ እንደተጣላችሁ ባለማወቁ በጣም ተናዶ ነበር። ሰላም ግን ከቃል ጋር ተኝታ የሚለውን ነገር እንትር ስላለ እንግዲህ ወይዘሮ ገነት ውሸቷን ደርድራ ይሄን ነገር ተናግራለች። ካልጋው ላይ እቃ ፈልጌ እንድትወርድ ፈልጌ ነው ብላ ዋሽታለች። የሆነ ቀን ግን ምን ነው ባላልኩኝ፣ ምን ነው ባላረኩት ነው የምትለው ወይዘሮ ገነት። በጣም የሚገርመው ነገር ብሌን እና ሳሚ አልተገናኙም። በዚህ አጋጣሚ ስልኳን ቤት ጥላው ሄዳለች ብሌን። ሳሚም ደጋግሞ ሲደውል ሊያገኛት አልቻለም። በስተመጨረሻም ግን ትልቁ የሚያናድደውና የሚያበሳጨው ነገር ሳሚ በህይወት እንዳለና ሳሚ ለብሌን እውነቱን ሊነግራት እንደሆነ ቃል ሰምታለች። ይህንንም ነው የፈራው ሳሚ በእርግጠኝነት ለብሌን ሊነግራት እንደሆነ ካወቀ ሁለታችንን ይገለናል፣ እኔንም ብሌንንም እያለ ነበር። እንግዲህ ቃል እውነታውን እንዲጋለጥ ስለማትፈልግ ለአቶ በኃይሉ መናገሩ፣ አቶ በኃይሉም እኔ ራሴ ገለዋለሁ በማለት እንግዲህ ሽጉጡን ይዞ እየከነፈ ሄዷል።
እንግዲህ ሳሚ በህይወት ተርፏል። በድጋሜ ከአቶ በኃይሉ ሽጉጥ አምልጧል ማለት ነው። ኦልሬዲ ሳሚም ድክመቱንና ህመሙን ስላወቀ በዚህ ሁኔታ አቶ በኃይሉ ልጋፈጠው አልችልም፣ መሸሽና ማምለጥ ይቀለኛል በማለት ወደኋላ ፈግፍጓል። ኦልሬዲ በብሌን ዙሪያ ላይ ያወቀው ነገር አለ እንጂ በምንም ታምር እዚህ ልንገናኝ አንችልም በማለት ዳግም ሳሚም ጠርጥሯል። በጣም የሚያሳዝን ነገር ነው። ብሌንም በጉጉት ስትጠብቀው የነበረው ነገር ተጨማሪ የልብ ስብራት። አንደኛ በመጀመሪያ ደረጃ በኃይሉ መስማት የለበትም። ምን ማድረግ እንዳለብሽ እና ምን ማድረግ እንደሌለብሽ እነግርሻለሁኝ፣ በደንብ አስረዳሻለሁ በተረጋጋ መንፈስ ብሎ እቅድ የያዘው ሳሚ ይህን ጉዳይ ጋሽ በኃይሉ አውቋል። በኃይሉ አሁን የውርደቱ ቀን ስለደረሰ የማጣው ነገር የለም በማለት መንገዱ ላይ የቆሙትን ሰዎች ከማስወገድ ወደኋላ አይልም። ብሌናውን ስትረጋጋ ቆም ብላ ስታስበው ሳሚን ቀጥረው እንደነበረ እና ወደ እሱ ልትሄድ እንደነበረ ታስባለች። ስልኩ የት አለ ብላ እንግዲህ እንትን ስትል ያ ስልክ እዛ ቤት እንደሆነ ነው የምታስታውሰው። ኦልሬዲ ቃል አንስታውም ሊሆን ይችላል የሚል ግምት ይኖራታል። ሳሚ ካሁን በኋላ ድብብቆሽ ነገሩ ነው የሚሆነው። ከሱ በላይ ደግሞ ለብሌን ነው አስጊው። አቶ በኃይሉ ብሌንን ካላገኘ ለማንም አይነግርም ብሎ ስለሚያስብ ብሌንን የሆነ ነገር እንዳያረጋት፣ ሳሚን የሆነ ነገር ካላረኩት ቃል ብሌንና ሰላምን መጉዳት አለብኝ ብሎ ነው የሚያስበው ማለት ነው። ምን የሚፈጠር ይመስላችኋል? አቶ በኃይሉ አሁን ሰዎችን ከመጉዳት ሰዎችን ከመግደል በመንገዱ የቆሙትን ሰዎች ከማስወገድ ወደ ኋላ አይልም። በጣም የሚያሳዝነው ነገር የዲኤንኤ ምርመራው ከመድረሱ በፊት ሳሚ ለሰላም እውነቱን መናገር አለበት የሚል እምነት ነበረን። አሁንም ይሄ እቅዳቸው ከሽፎባቸዋል። ስለዚህ በዛም አለ በዚህ ዲኤንኤን እውነቱን ማረጋገጡ አይቀርም። ሜቢ አቶ በኃይሉ እንደምንም ብዙ ሺህ ብሮችን ከፍሎ እዛ ናሙና ቤት ክፍል ውስጥ የሚሰሩትን ሰዎች አጭበርብሮ እንዲቀየር ካላረገ በስተቀር ትክክለኛ ውጤቱ ከመጣ እውነቱን ማረጋገጡ አይቀርም። ከዛ በፊት ግን ሳሚ እውነቱን መናገር አለብኝ በማለት በሚያደርገው ግብግብ ህይወቱን እንዳያጣ የብዙዎቻችን ስጋት ነው። ምክንያቱም አቶ በኃይሉ እህቱ አንቅራና ፍቃ ስላወጣችው ከልቧ ይህንን ነገር በቀላሉ ሊቀበለው አልቻለም። ክብሩን፣ ዝናውን፣ ሁሉን ነገር ነው አውርዳ የጣለችለት። አቶ በኃይሉ የተደበቀ ማክስ ያልታወቀ ማንነት እንዳለው ገና ብዙ ወንጀሎች አሉበት። የዚህን ኬዝም የሚያውቀው ሳሚ ነው። ስለዚህ ሳሚን እውነቱን ሳይገልጽብኝ የቀረው ሚስጥር ሳያጋልጥብኝ ማጥፋት አለብኝ ብሎ ስለሚያስብ በቀላሉ ይተወዋል ማለት ቀላል አይደለም። ውድና የተከበራችሁ ቤተሰቦች እንግዲህ ወይዘሮ ገነት ለጊዜው ደስ ብሏታል፣ ግን እየቆየች የምታለቅስበትና በጸጸት የምትጎዳበት ነው። በምንም ታምር ዳግምና ብሌን አብረው አይሆኑም። ልቧ ተሰብሯል። የመጨረሻ ጽብ ነው የፈጠሩት። ስለዚህ እቅዳችን ተሳክቷል ያለችው ወይዘሮ ገነት መጨረሻ ላይ ግን በዚህ ወጥመድ መልሳ እሷ ደም የምታለቅስበት ነው የሚሆነው። እንደዚህ በሰራችው ስህተት ብሌን ልቧ ተሰብሯል፣ ዳግም ልቡ ተሰብሯል። በማያውቁት ነገር ሁለቱም በየአቅጣጫው የልብ ስብራት፣ የህሊና ጸጸት ሆኖባቸዋል። ዳግም በቀላሉ ቃልን አልተዋትም፣ ሂዶ ማንቁርቷን ይዟታል። ቃል እንዲሁ በቀላሉ አልተናገረችም። ወይዘሮ ገነትም ውሸቱን ዋሽታለች። መጨረሻ ግን እሷን ነው የሚያጠምጠው።